ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ ፕሮግራም ታዳሚዎች እንደምን ሰነበታችሁ እያልን የዛሬ ነሐሴ 7 2018 ዓመተ ምህረት ፕሮግራማችንን ለእናንተ አዘጋጅተን አቅርበናል። እንደተለመደው ፕሮግራማችን በሳምንቱ በአገራችን የነበሩትን አንኳር የዜና ተታዎችን የሚዳስሱ ይሆናል። አብረን እንቆይ። በድጋሚ ጤና ይስጥልኝ የተከበራችሁ የፍኖተ ዲሞክራሲ ሬዲዮ አድማጮች የሳምንቱን የአገር ቤት ዜና እናሰማለን። በዛሬው ነሐሴ 7 2018 ዓመተ ምህረት የሳምንቱን ዜናዎች ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙና የወያኔ ቡድን የጦርነት አታሞ ምክክር ኮሚሽን ተብየው የገባበት ቀውስ የፖለቲካ እስረኞች ሰቆቃ አሳዛኝና አስከፊ ደረጃ ላይ ደርሷል የሚሉ ናቸው። ወደ ዝርዝሩ የአገዛዙና የወያኔ ቡድን የጦርነት አታሞ ባለፈው ሳምንት ሐምሌ 25 ቀን 2018 ዓመተ ምህረት ሸረሪና በመተባለው በሱዳን ድንበር አካባቢ በመትገኝ ቦታ ላይ ያገዛዙ ኃይሎች በወያኔ ጦር ካምፕ ላይ ጥቃት ሰንዝረው ጉዳት ማድረሳቸው ሲነገር ቆይቷል። አርብ ለቅዳሜ ሌሊቱን የተጀመረው ጥቃት እስከ ቅዳሜ 10 ሰዓት ድረስ መዝለቁ የተነገረ ሲሆን በአየር ኃይል በድሮን በከባድ መሳሪያና በእግረኛ ጦር ታጅቦ የተካሄደው ወታደራዊ ጥቃት በወያኔ ኃይል ላይ ከባድ ጉዳት ማድረሱም ታውቋል። የወያኔ ቡድን ጥቃት እንደደረሰበት በመግለጫ የገለጸ ሲሆን በአገዛዙ በኩል ግን የተሰጠ መግለጫ የለም። በ2013 ዓመተ ምህረት የአገዛዙ ጦር ከወያኔ ጋር ጦርነት ካደረገበት ወቅት ጀምሮ አርሚ 7 የተባለው የወያኔ ጦር በዚህ ካምፕ ውስጥ ሰፍሮ መቆየቱ የሚታወቅ ሲሆን በቅርቡ ደግሞ አርሚ 13 የሚባል ሌላ የወያኔ ጦር ከትግራይ በኤርትራ በኩል መጥቶ በዚህ ካምፕ ውስጥ ሰፍሮ እንደነበረ ይታወቃል። ውጊያውን ማን ጀመረው ለሚለው ጥያቄ በሁለቱም በኩል የተሰጠ መግለጫ ባይኖርም አርሚ 13 የተባለው ጦር ወደ ሸረሪና የመጣው ከዚያ ተነስቶ ሁመራ ላይ ጥቃት ለመሰንዘር መሆኑን አገዛዙ አውቆ ይህንን የወያኔ ጥቃት በቅድሚያ ለማኮላሸት ያካሄደው የጥቃት ስልት ነው በማለት ጉዳዩን የተከታተሉ ወታደራዊ ተንታኞች ይገልጻሉ። ከሰኔ መጀመሪያ ጀምሮ በሸረሪና የሰፈረው የወያኔ ጦር የአካባቢው አርሶ አደሮች በአካባቢው የእርሻ ስራ እንዳይሰሩ አግደው እንደነበረና ገበሬዎቹ ሲናገሩ መቆየታቸው ግልጽ ሲሆን በአገዛዙ በኩልም ጥቃቱ ከመካሄዱ ከጥቂት ቀናት በፊት በእርሻ ስራ ላይ የተሰማሩ ገበሬዎችን ወደ ስራ እንዳይሄዱ ማስጠንቀቂያ ሲሰጡ እንደነበረ የአካባቢ ነዋሪዎች ለዜና ምንጮች ገልጸዋል። አርሚ 7 ተብሎ ከሚጠራው የወያኔ ቡድን ኃይል ውስጥ የተወሰነው ለሱዳን ጦር አጋር በመሆን RSF የተባለውን የሱዳን ፈጥኖ ደራሽ ኃይልን ሲዋጋ መቆየቱ በዜና ማሰራጫዎች ሲዘገቡ የቆየ ሲሆን በጥቂቱ ወቅት ምን ያህል የአርሚ 7 ወታደሮች በካምፕ ውስጥ እንደነበሩ አይታወቅም። በጥቃቱ ስለደረሰው ጉዳት ከወያኔ ቡድንም ሆነ ከአገዛዙ የተሰጠ መረጃ ባይኖርም የወያኔውን ቡድን የሚደግፍና አገዛዙን የሚደግፉ የሚዲያ ተቋሞች የተለያዩ መረጃዎች በማቅረብ ላይ ይገኛሉ።
አገዛዙን የሚደግፉ ክፍሎች በርካታ የወያኔ ቡድን አባላት መገደላቸውንና በሺህ የሚቆጠሩ መማረካቸውን እንዲሁም በርካታ ቀላልና ከባድ መሳሪያዎች መማረካቸውን የሚገልጹ ዜናዎች በሰፊው ሲያሰራጩ ቆይተዋል። ሸረሪና ካምፕና አካባቢው ጥቃት ከተካሄደበት ቀን ጀምሮ በአገዛዙ ኃይሎች በቁጥጥር ስር የዋለ ሲሆን በተማረኩ የወያኔ ቡድን ወታደራዊ መሪዎች ጠቋሚነት በርካታ ከባድና ቀላል መሳሪያዎች የተቀበሩበት የመሳሪያ ዲፖ መገኘቱ ተዘግቧል። በሌላ በኩል የወያኔ ቡድን ደጋፊዎች የሆኑ ክፍሎች ደግሞ በርካታ ያገዛዙ ወታደሮች ሙትና ቁስለኛ መሆናቸውን በርካቶች መማረካቸውን እንዲሁም ታንኮችና ከባድ መሳሪያዎች ከጥቅም ውጪ መሆናቸውን በመግለጽ ማህበራዊ ሚዲያውን አጨናንቀውት ከርመዋል። ባለፈው በተለያዩ ቀናት በሌሎች ቦታዎችም የጦርነት ውጥረቶች ተስተውለዋል። የወያኔ ኃይሎች ያላማጣን ከተማ መቆጣጠራቸውና ነዋሪዎች ወደ ቆቦ ከተማ መሰደዳቸው ሲዘገብ በአካባቢው ከፍተኛ የጦርነት ውጥረት እያንዣበበ መሆኑን ለመረዳት ተችሏል። የወያኔ ኃይሎች በጨርጨር በቢሶበር እና በሌሎች የራያ ግንባር አካባቢዎች ተሰማርተው አካባቢዎችን መቆጣጠራቸው ሲገለጽ በዋጃ ቆቦ፣ በጃሮርታ፣ በዳኛ ለኮ፣ በሰሌ ውሃ፣ በበላይ በር፣ በባይባዋና በቁምጋ አካባቢዎች ወታደራዊ እንቅስቃሴዎች እየታዩ መሆናቸውም ተዘግቧል። በራያ ግንባር የሚንቀሳቀሱት አርሚ 33 እና አርሚ 44 የተባሉት የወያኔ ኃይሎች ወደ አዲ ጉደም፣ ደቡብ ወጀራት፣ ኮንካ፣ ጎንክ፣ ቶንሳን፣ ንፋሮና መጋሎ በሚባሉ አካባቢዎች በመግባት የትግራይ የሰላማዊ ሰራዊት በሚል ስም የተቃውሞ እንቅስቃሴ በሚያደርግ ኃይል ላይ ጥቃት መሰንዘራቸው ተነግሯል። የትግራይ የሰላም ሰራዊት የሚባለው ቡድን ከወያኔ ኃይል የተገነጠለና ከነጻድቃን ገብረተንሳይና ጌታቸው ረዳ ቡድን ጋር ግንኙነት ያለው በአገዛዙ ሰራዊት ትብብር የሚደረግለት ቡድን ነው። በሌላ በኩል የአገዛዙ ወታደራዊ ኃይሎች በራያ ግንባር የተለያዩ ቦታዎች ባካሄዷቸው የድሮን ጥቃቶች በወያኔ ኃይሎችና በሰላማዊ ሰዎች ላይ ጉዳቶች ማስከተላቸው የዜና ምንጮች ዘግበዋል። ከዚህ በተጨማሪም ሻዕቢያ ከወያኔ ቡድን ኃይል ጋር በመጣመር የተቀናጀ ውጊያ ለማካሄድ ያደረገው ዕቅድ በተግባር ለማዋል ብዛት ያላቸው የሻዕቢያ ኃይሎች ከባድ መሳሪያዎችና ወታደራዊ ተሽከርካሪዎች ወደ ትግራይ የማስገባቱ ዜና በተለያዩ የዜና ምንጮች ተዘግቧል። የአገዛዙ ባለስልጣኖች በተለይም በኬንያና በሶማሊያ የተመደቡ የብልጽግና አምባሳደሮች ለዜና ተቋማት በሰጡት መግለጫ ሻዕቢያ ከወያኔ ጋር ሆኖ ጥቃት ለመጀመር ወታደሮችን ወደ ትግራይ ማሰማራቱን አረጋግጠው ጦርነቱ ከተጀመረ የሻዕቢያ መንግስት ህልውና እንደሚያበቃለት አስጠንቅቀዋል። በሸረሪና አካባቢው የወያኔ ቡድን ጦር ከፍተኛ ጉዳት ቢደርስበትም በጠለምት በራያና ቆቦ እንዲሁም በአፋር የወሰን አካባቢዎች በአገዛዙም ሆነ በወያኔና በሻዕቢያ በኩል የተቀናበሩ ወታደራዊ እንቅስቃሴዎች ከቀን ወደ ቀን እየተጠናከሩ መምጣታቸው የጦርነቱን አደጋ ይበልጥ እየጨመረው መጥቷል። በወያኔም ሆነ በአገዛዙ በኩል ሰሞኑን በወጣቶች ላይ በብዛት የግዳጅ ምልመላ እያካሄዱ መሆናቸው አገዛዙ ወታደራዊ ብቃት የተሟላ ነው በማለት ተደጋጋሚ የፕሮፓጋንዳ ዘመቻ መስጠቱና በወያኔ በሻዕቢያና በሌሎች በኩል እየተደረጉ ያሉ እንቅስቃሴዎች የተፈራውን ጦርነት አይቀሬነት የሚያረጋግጡ ሊሆኑ ይችላል። በጦርነቱ ማንኛው ወገን ባለድል ይሆናል የሚለውን መተንበይ ባይቻልም በዜጎች ህይወትና በሀገሪቱ ንብረት ላይ ከባድ ውድመት ሊያስከትል እንደሚችል አስረግጦ መናገር ይቻላል። ምክክር ኮሚሽን ተብየው የገባበት ቀውስ ሰሞኑን በአገዛዙ በተቋቋመው የምክክር ኮሚሽን በተዘጋጁ ውይይት መድረኮች ላይ ተነሱ የተባሉ አጨቃጫቂ ሐሳቦች በዜና ማሰራጫ አውታሮች ሽፋን አግኝተው ሲሰራጩ ተስተውለዋል።
ካለፈው ሐምሌ 13 ቀን 2018 ጀምሮ ወደ 4000 የሚጠጉ ተወያዮች በ8 ዋና ዋና የአጀንዳ ነጥቦች ምክክር ጀምረዋል ከተባለ ጊዜ ጀምሮ በተለያዩ የውይይት ቡድኖች ውስጥ ችግሮች ተፈጥረው በአግባቡ ተስተናግደዋል ተብሎም ተነግሯል። የምክክር ኮሚሽን ተብየውን ከምስረታው ጀምሮ ከፍተኛ የህጋዊና የተአማኒነት ችግር የነበረበት በመሆኑ በአብዛኛው ህዝብ ዘንድ ተቀባይነት እንደሌለው የሚታወቅ ነው። ሳኝ የሆኑትንና በሁለተኛ ደረጃ ሊታዩ የሚችሉ ሀገራዊ አጀንዳዎችን አደባልቆ ለቀናት ሲካሄድ የነበረው ምክክር ከተሳታፊዎች አጨቃጫቂ የሆኑ ሐሳቦች መነሳታቸውና በአንዳንዶቹ ላይ ስምምነት ለመድረስ የማይቻልበት ደረጃ የደረሰ መሆኑን እየተነገረ ነው። አዲስ አበባ በፌደራል ስር ይሁን ወይስ በኦሮሚያ ድሬዳዋም እንደዚሁ አማርኛ ከፌደራል ቋንቋነት ተፍቆ በሌላ ይተካ፣ የኢትዮጵያ ቀን አቆጣጠር ይቀየር ወይስ እንዳለ ይሁን፣ ብሔራዊ በዓላት ይለወጡ፣ የክልል ልዩ ኃይል ፈርሶ በአገራዊ ሚሊሻ ይተካ የሚሉት አጨቃጫቂ ከሆኑት አጀንዳዎች ጥቂቶች ሲሆኑ አንዳንዶቹ በርካታ ዜጎችን በከፍተኛ ደረጃ ማስቆጣታቸው ተስተውሏል። በተለይም በውይይት መድረኮች ላይ የተገኙት የአገዛዙ ተወካዮች አንዳንድ አቋሞችን አዲስ አበባ በኦሮሚያ ክልል ውስጥ ሆን የሚለውን አቋም ሌሎች የመድረኩ ተወካዮች እንዲቀበሉት የሚያደርጉት ተጽዕኖና እንዲሁም እናንተ ይህንን ከደገፋችሁ እኛ ደግሞ የእናንተን አጀንዳ እንደግፋለን በሚል ሲያደርጉት የነበረው የማታለል እንቅስቃሴ ሲገመገም አገዛዙ ለምን ይህን ታማኝነትና አካታችነት የጎደለውን ህገወጥ የምክክር ሂደት ጠንስሶ እንዲካሄድ ተሟሟተበት የሚለው ጥያቄ ግልጽ መልስ እንዲያገኝ አድርጓል። በአሁኑ ወቅት በስልጣን ላይ ያለው አገዛዝ በተለይም የኦህዴድ ብልጽግና የሚፈልጋቸው አጀንዳዎች እየተካሄደ በሚገኘው የሀገራዊ ምክክር ሂደት ስምምነት እንዲገኝባቸው ካደረገ በኋላ በቅርቡ በተካሄደው የስሙላ ምርጫ ከ546 መቀመጫዎች ውስጥ 438 ድምጽ በማጭበርበር አግኝቶ ሙሉ በሙሉ በተቆጣጠረው የህዝብ ተወካዮች ምክር ቤት እያጸደቀ የህግ ሽፋን ለማግኘት ነው። ደጋግመን ግልጽ ለማድረግ እንደሞከርነው የሚካሄደው የምክክር ውይይት አገዛዙ የራሱን ስልጣን ለማጠናከር ወጥኖ ተግባራዊ ያደረገው እንጂ አገራችንን ተርትበው ለያዙት ችግሮች መፍትሄ ይሰጣል ከሚል እምነት እንዳልሆነ ግልጽ ነው። የምክክር ሂደቶች በተለያዩ አገሮች ተካሂደዋል። በህብረተሰቡ ውስጥ የነበሩትን የተለያዩ ልዩነቶች በውይይት በማጥበብና ወደ አንድ በማምጣት ከፍተኛ ውጤት አስገኝተዋል። የተለያዩ ኃይሎች መሳሪያ አንስተው በተጋጩባቸው አምባገነንና ዘረኛ አገዛዞች በህዝብ ትግል በተወገዱባቸው በህብረተሰቡ ውስጥ ከፍተኛ ክፍፍል በተከሰተባቸው አገሮች ውስጥ ተካሂደው የሚፈለገውን ውጤቶች አስገኝተዋል። በምዕራብ አፍሪካ ሀገሮች፣ በደቡብ አፍሪካ፣ በኬንያ፣ በቱኒዚያ፣ በየመን ወዘተ የተካሄዱትን የምክክር ሂደቶችን ውጤቶቻቸውን ማጤን ይቻላል። የምክክር ውይይቶች ፋይዳ ኖሯቸው ፍሬያማ ሊሆኑ የሚችሉት የተወሰነ ቅድመ ሁኔታዎች ሲሟሉ ብቻ ነው። አንደኛውና ዋነኛው ቅድመ ሁኔታ ምክክሩ ሁሉን አካታች መሆን ያለበት መሆኑ ነው። ትጥቅ አንስተው የተቃውሞ ትግል የሚያደርጉ ክፍሎችም ሆነ በእነሱ ቁጥጥር ስር ያሉ የህዝብ ወገኖች የውይይቱ ተካፋይ መሆን አለባቸው። በተለያዩ ምክንያቶች በሂደት ያልተሳተፉ የፖለቲካ ኃይሎች፣ የሙያ ማህበራት እንዲሁም ሌሎች የህብረተሰብ ክፍሎች የግድ መካተት አለባቸው። አካታችነት የመጀመሪያው ቅድመ ሁኔታ ነው። ሁለተኛው ቅድመ ሁኔታ በሂደቱ ላይ እምነት መፍጠርን የሚመለከት ነው። የተሰየሙት 11 ኮሚሽነሮችም የተመረጡት በስልጣን ላይ ባለው አገዛዝ ብቻ በመሆኑና ተጠሪነታቸውም ላገዛዙ በመሆኑ የዚህ ኮሚሽን አሰያየምም ሆነ የሚያከናውናቸው ተግባሮች ታማኝነት የላቸውም። ለዚህ ነው ብዙ ክፍሎች ገና በመጀመሪያው ያገዛዙ የቁማር ጨዋታ ነው በሚል ለመሳተፍ ያልፈለጉት። በብዙ ሀገሮች የምክክር ኮሚሽን የተቋቋሙትም ሆነ የምክክር ሂደቶች የተካሄዱት በፖለቲካ ሽግግር ወቅት ነው። የሽግግሩ አካል ሁሉንም የተደራጁ ኃይሎችን እና ቀሪውን የህብረተሰብ ክፍል የሚያሳትፍና የሚያካትት በመሆኑ በዚህ አካል የሚቋቋመው ኮሚሽንም ሆነ
የሚያደርጉት ተግባሮችም ሁሉም የህብረተሰብ ክፍል እምነት ሰጥቶ የሚደግፋቸው ክንውኖች ስለሚሆኑ ታማኝነትን ይላበሳሉ። ኮሚሽኖቹም ሆነ የውይይት ተካፋዮች ተጠሪነታቸው ለህዝብ እንጂ ስልጣኑን ለተቆጣጠረ አካል ሊሆን አይገባም። ብሔራዊ ምክክር የሚካሄደው በአስቸጋሪ ሁኔታ ውስጥ ቢሆንም ውጤት ሊያስገኝ የሚችለው ግን በአገሪቱ ውስጥ ሙሉ በሙሉ ሰላም ሲሰፍን ነው። ስለሆነም በአገሪቱ ላይ አንጻራዊ ሰላም ሁኔታ መስፈን ለብሔራዊ ምክክር ሶስተኛው ቅድመ ሁኔታ ነው። ሰላም ባልሰፈነበት የሚካሄድ ሀገራዊ ምክክር በምንም ታምር ውጤት ሊያስገኝ አይችልም። በአሁኑ ወቅት በአገዛዙ ጠንሳሽነትና አቀናባሪነት እየተካሄደ የሚገኘው ሀገራዊ ምክክር ሲገመገም አገዛዙ አጀንዳውን ለማሳካትና ስልጣኑን ለማስቀጠል የሚጠቀምበት ቢሆንም አለ ውጤት ሊበተን እንደሚችል በእርግጠኝነት መናገር ይችላል። በመጨረሻም የፖለቲካ እስረኞች ሰቆቃ አሳዛኝና አስከፊ ደረጃ ላይ ደርሷል ተባለ። ሰሞኑን አገዛዙ በግፍ አስሮ እያሰቃያቸው የሚገኙትን የፖለቲካ እስረኞች በመጪው አዲስ ዓመት ለመፍታት ይቅርታ እንዲጠይቁ እያግባባ መሆኑን የሚጠቁመውን ዜና ለመገናኛ ብዙሃን በስልት አሽልኮ መነጋገሪያ እያደረገው ይገኛል። የተወሰኑት እስረኞች ጥፋተኛ ነን ብለው ለመፈታት ተስማምተዋል፣ የተወሰኑት ደግሞ እምቢ ብለዋል በማለት የስም ዝርዝራቸውን ሁሉ ይፋ በማድረግ ያገዛዙ ባለስልጣኖች በህብረተሰቡ ውስጥ ውዥንብር ለመፍጠር የሚያደርጉት መሯሯጥ ብዙዎችን እያስገረመ ነው። በመጀመሪያ ደረጃ የፖለቲካ እስረኞቹ ጥፋታቸው በፍርድ ቤት ተረጋግጦ ሳይበየንባቸው ምህረት የሚባል ነገር የለም። በምህረት ስም እስረኞችን ለመፍታት አገዛዙ ያወጣው ዕቅድ በእያንዳንዱ የፖለቲካ እስረኛ ላይ የፈበረከው የጥፋት ውሃ ባለመቋጠሩ ምክንያት ግልጽ ሲሆን የሚደረገው መሯሯጥ ከተጠያቂነት ለማምለጥ የሚደረገው ሩጫ ይመስላል። እውነታው ግን የሚገልጸው እነዚህ ወገኖች ያለ ጥፋታቸው ለዓመታት በእስር ሲያሰቃያቸው የቆየው አረመናዊ አካል በወንጀል መጠየቅ ያለበት መሆኑን ነው። በአሁኑ ወቅት የዜጎች ነፃነትና መብት ታፍኖ የፖለቲካና የሌሎች የህሊና እስረኞች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑን በጋድ የሚታይ ነው። አብይ አህመድ ወደ ስልጣን በመጣበት ወቅት ስልጣን ላይ ለመቆናጠጥና ከፍተኛ የህዝብ ድጋፍ አግኝቶ ስልጣኑን ለማጠናከር በርካታ የፖለቲካ እስረኞችን በምህረት መፍታቱ ይታወሳል። ስልጣን ላይ በነበረበት የ8 ዓመታት ጊዜ ውስጥ ግን በአሃዝ ለማስቀመጥ የሚያስቸግር ቁጥራቸው በፊት ከነበረው ግን የማይተናነስ የፖለቲካ እስረኞች ወደ እስር ቤት እንዳጎረ ግልጽ ነው። ባለፈው ሳምንት ውስጥ እንኳን አበበ አካሉ፣ ይስሐቅ ወልዳይና አበራ ንጉስ የተባሉ ዜጎች በአገዛዙ በጸጥታ ኃይሎች በቁጥጥር ስር መዋላቸው ተነግሯል። በተለይ አቶ አበበ አካሉ አገሪቱ ያለችበትን ሁኔታ በመተንተንና በአገዛዙ ላይ የሰላ ትችት በማቅረብ የሚታወቅ ነው። ከዛሬ 35 ዓመት በፊት በወያኔ አገዛዝ ተረቆ በይፋ የታወጀው ህገ መንግስት ተብዬው እንኳን የዜጎችን ዲሞክራሲያዊና ሰብአዊ መብቶች የማይገረሰሱ መሆናቸው በይፋ ያስቀመጠ ቢሆንም ባለፉት 35 ዓመታት በተከታታይ ስልጣን የጨበጡት የወያኔው ሆነ የአብይ ዘረኛና አምባገነን አገዛዞች ለአንድ አፍታም አክብረውት እንደማያውቁ ያለፍንባቸው አስከፊ ዘመናት ያረጋግጣሉ። በአሁኑ ወቅት ምን ያህል የፖለቲካ እስረኞች እንዳሉ በአሃዝ ማስቀመጥ ባይቻልም በርካታ የተቃዋሚ ፓርቲ አባላት፣ ፖለቲከኞች፣ ጋዜጠኞችና የሚዲያ ሰራተኞች፣ የሲቪል ማህበረሰብ አክቲቪስቶች፣ ተቺዎች ወዘተ ይገኙበታል። እንደነ ክርስቲያን ታደለ አይነቱ የፓርላማ አባል፣ እንደ ዮሐንስ ቧያለው የክልል ምክር ቤት አባል፣ እንደ መስከረም አበራ፣ ጎበዜ ሲሳይ ወዘተ የመሳሰሉት አንቂዎችና ጋዜጠኞች የፖለቲካ እስረኞች ሆነው በእስር እየማቀቁ መሆናቸውን እናውቃለን። እነዚህ ሁሉ ለእስር የበቁት ህገ መንግስት ተብዬው የደነገገውን የዜጎች ዲሞክራሲያዊና ሰብአዊ መብቶቻቸውን የማይገረሰሱ ናቸው የሚለው አንቀጽ መብት ይሰጠናል ብለው አገዛዙን
በመተቸታቸው ብቻ ነው። ዲሞክራሲያዊ ስርዓትን በሆነባቸው አገሮች የዜጎች መብቶችና ነጻነቶች የተከበሩ ናቸው። ማንም ሰው መሪዎችን ስለተቸ አይከሰስም። የፍርዱ ተቋም ነጻና ገለልተኛ በመሆኑ ባለስልጣኖች ተቺዎቻቸውን ለማሰር ወይም ፍርድ ቤት ለመክሰስ አይደፍሩም። ዜጎች በፍርድ ቤት የሚከሰቱት ሊያስከስስ የሚችል ወንጀል ከፈጸሙ ብቻ ነው። የስም ህገ መንግስት በማወጅ የስሙላ ምርጫ በማካሄድ ወይም የስም ፍርድ ቤቶች ወዘተ አሉ በማለት ዲሞክራሲያዊ ነኝ ማለት አይቻልም። ተቋሞች በተለይም የፍርዱ ተቋም ነጻና ገለልተኛ በሆነ መንገድ ካልተዋቀሩ በመንግስት አካሎች መካከል የስልጣን ክፍፍል ካልኖረ አንዱ የመንግስት አካል ሌላውን የሚቆጣጠርበት ሁኔታ ካልተፈጠረ የዜጎች ሰብአዊና ዲሞክራሲያዊ መብቶች ሊከበሩ አይችሉም። ለዚህም ነው ይህንን አምባገነን አገዛዝ አስወግዶ በስር ነቀል ለውጥ ዲሞክራሲያዊ ስርዓትን ማድረግ ወቅታዊና አንገብጋቢ የዜጎች ግዳጅ የሚሆነው። አድማጮች ለዛሬ የነበሩን ዜናዎች እነዚህ ናቸው። አላልፍ አለ ሌሊት አላልቅ አለ ክረምት ካምባው ከመንበሩ መከራ ነግሶበት ሰቆቃ ሰፍኖበት ለሱስ ደም የሚያፈስ እኩይ ተጠናውቷት ያቺ ቤት ነደደች እሳት ለኩሶባት ችጋር ሰልጥኖባት አላልፍ አለ ሌሊት አላልቅ አለ ክረምት ካምባው ከመንበሩ መከራ ነግሶበት ሰቆቃ ሰፍኖበት ክቡራን የፕሮግራማችን ታዳሚዎች ለዛሬ ያዘጋጀነው ፕሮግራም በዚሁ ተጠናቋል። በሌላ ጊዜ በሌላ ፕሮግራም እስክንገናኝ መልካሙን ሁሉ እየተመኘን በዚሁ እንሰናበታለን። እስከ ሳምንት መልካም ሳምንት። ለሱስ ደም የሚያፈስ እኩይ ተጠናውቷት ያቺ ቤት ነደደች እሳት ለኩሶባት ችጋር ሰልጥኖባት ውቅያኖስ ጥላቻ ሞልቶበት በልቡ አንደበቱ ችግር ስንኩል ነው ሐሳቡ ለችግኝ ቅዠቱ ሰው የነቀለ በየስንጥቃቱ ውሾ ያጋጋለ ሀገራ ከሰለ ሐዘን በረታና ደምን ባፈሰሰ ሞት ተለመደና ሕይወት ረከሰ ይባስ ተጠላልፎ የመከራው ሐረግ የኛ ነገር ሆነ መላልሶ መረግረግ ሁሌ ቁልቁል መስረግ
ለወልፍ የሚገድል እኩይ ተጠናውቷት ያቺ ቤት ነደደች እሳት ለኩሶባት ሊሻላት ነው ሲባል ያደርብሶባት ጎጆዋ ነደደች እሳት ለኩሶባት ወላፈን ወድቆባት አምባው ተተራምሶ ደም በጠማው ክፉ ሚሊዮኖች አንብተው ሚሊዮኖች ረገፉ በየአይነት አለንጋ እየተገረፉ ስንቶች ተሰደዱ ስንት መኞች ጠፉ በጭካኔ ችንካር ተስፋን የሰቀለ በጭካኔ ችንካር ተስፋን የሰቀለ ክፋት ድንቁርናው ሰፈሩን በከለ አገር አመንምኖ ሕዝብ ያሰለሰለ አንድ የትውልድ መቅሰፍት ከወዴት በቀለ ከወዴት ተጣለ ምነው 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 ለምን ይብላን እሳት በዙር በፈረቃ የወል የተናጠል እልቂት እንዲያበቃ ኑ ዛሬ ልንዳን ልንቁም በጋራ ኑ ቀንበርና ኑ ቀንበርና ውርድ ኑ ነገን እናብራ ኑ ነገን እንስራ ኑ ነገን